እና ብዙ ነገር እንደሚያውቁ እናውቃለን። አሁንም ተባበሩን ፈልገን ነው። እንደምን ፈለክ ደግሞ አሁን ከኔ አክስቴ በቃ አሁን ላይ እንዳሰራሽበት ነግሬያችኋለሁ። ምን ተሰደብካት ምናምን በቃ እሺ ይቆያል ባወራ በቃ ለምን ሶፊ ባክ ታስመስለሽ ጭራሽ ሶፊ ነገር ምን የተፈጠረው ነገር ምን አገናኘ እዚህ ጋር? ምንም የተፈጠረ ነገር ለማለት ይረጋጉና በቃ እሺ ማጋጋል ብንገሩኛ ታዲያ እሺ ደህና ተረጋጋ። ምንድነው ሰላም ማገባችሁ ማለት ያኑ ህይወት ብቻ አይደለም ያ ህይወት ይበላሻል። የሶፊ ህይወት፣ የቱፋውት፣ የጓደኞቹ የሁሉም የጓደኛ ህይወት ይበላሻል። እኔ ምንም ልረዳሽ አልችልም። እና ተነሽልኝ ተነሽልኝ። እሺ ካላልኝ አልነሳ ያው ህይወት አደጋ ላይ እኔ እነግራታለሁ። ተቀመጭ። የትኛው ኃላፊነት ሶፊ የትኛው ኃላፊነት ነው ትዙት ብቻዬን እኮ ነው የምኖረው እኮ አክስቴ አጣው ማለት ጎዳና ላይ ወጣው ማለት ነው። ባገኝ ነው አጋጣሚ ከቤት ወጥቶ ነው በቃ በትግል ነው አንድ ቀን እንኳን ነው የመጣው ታሰብ እንዴት መሰለህ ማለት በቃ አይሆንም ላይሆንም እኮ ይችላል ግን በቃ ስለጨነቀኝ። ሰላም ወደ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቢሮ ስር እንገኛለን። እንግዲህ ከሰሞኑ ውጥረት ስር ነው የምንገኘውና ያው ምን ማድረግ እንዳለብን እንደሌለብን ማናቀበት ታይም ላይ ነውና ያልሞከረው ነገር የለም። በቃ የሆነ ላይክ ብዙ ነገርም ስተናል፣ ብዙ ነገርም እየሞከርን ያለ ነው። በቃ ያልሞከረው ነገር የለም። አንዋር ላይ እግርና እጁን አስረን አስቀራንበት፣ አብሉን አወለቅን፣ የተለያየ ነገር እየሞከርን አሁንም ደግሞ ከኛ አቅም በላይ ነውና የሆነ ታይም ላይ ወደ ራሱ ይመለሳል ከ50 ይላልና ያው ብዙ የእምነት አባቶችን እያዋራን ነው እየሞከሩ ነው። አንዳንዴ ፈጣሪ ምናምን ነገር የሆነው ነገር ለማያግዛችሁ ከሆነ እኛ ብቻ እንደዚህ ወደዚህ መሆን ምንም ቫልዩ ላይ ምንም ነገር ያጣልና እስቲ ዛሬም ደግሞ ራሄል እንግዲህ ቢሮ መታለች እና ላወራ ፈልጋለሁ። እና አስተላይ ነው ካሜራው እናንተ ያመረውላችሁ። ያው እናንተም አሁንም ግን በዱዓና በጸሎት ሁሉ የምታገዙኝ ማለት በእናንተ ነው እዚህ የደረስነውና ከዚህ በኋላ ሌላ ያስቀጥል የሚችለው ነገር የእናንተ ነገር ነው። ስለዚህ እናንተም አሁን ባላችሁበት አሁንም ወደፊት የምንቀጥለውን ነገር ከእናንተ ጋር እንቀጥል ሲል ብቻ እስቲ ያው ወሬም እየጠፋብኝ ነው ማለት አሁን ደግሞ ሌላ አዲስ ነገር ደግሞ ይዛ መታብናለች። ሰላም ብዙ ነገር ነው አይምሮ እየሰራ ያለው። ብቻ ለማንኛውም እንግዲህ ያው ከፈጣሪ ጋር እንወጣዋለን ብዬ ተስፋ አደርጋለሁ። እኛ ግን በህይወት እስካለን ድረስ ይሄ ነገር መቼም አይፈጠርም፣ መቼም አይሆንም እና አሪፍ ሰው ስለዛ ምንድነው እስቲ ላወራ ፈልጎ ነገር አለ በአሁኑ ዙሪያ ምናምን ስላለችኝም ነው ካሜራውን ያበራሁት እና ምንድነው እስቲ ሳትነግሪኝ በፊት ያው ተመልካቾችን ቤተሰብ ናቸውና እነሱም ማወቅ አለባቸው ብዬ ስላሰብኩ ነው። እና ለምሳሌ በቃ ማለት እንዴት ነው በቃ ማለት እንዴት እንደምነግርህ አላውቅም። ለምን እንደመጣሁ ራሱ በቃ ግራ ገብቶኛል። ግን በጣም ስለጨነቀኝ ነው የመጣሁት። የተፈጠረ ያለውን ነገር ታውቃለህ። በጣም ነገሮች የተደራረቡ ነው ከንቀፋ እና እሱ ነገር ደግሞ በጣም ይጨንቃል። በቃ እንዴት ነው ልክ በትክክል ራሱ ማሰብ አልቻልኩኝም። የሆነ ነገሮች ድብልቅልቅ እያሉብኝ ነው እና በቃ ሲጨንቀኝ ነው ወደ አንተ የመጣሁት። የሆነ ሀሳብ አመጣለሁኝ ከዛ ደግሞ በራሴ ምክንያት እየሰጠው እሱ ሀሳብ አይሆንም እላለሁኝ። በቃ አሁን የሚድንበትን መንገድ ከሰኒ ጋር ራሱ በጣም ብዙ ጊዜ እናወራለን እና ግን በቃ ምንም የተሻለ ነገር ልናገኝ አልቻልንም። ግን በቃ እንዴት ነው መሰለህ መጨረሻ ላይ በቃ አንድ ይሆናል ብዬ የማስበውን ሀሳብ ነው በቃ ነገሮች ሲደበላለቁ የመጣሁት ማለት በቃ የሆነ ሀሳብ መጣልኝ። ለዛ ነው አንተ ጋር የመጣሁት። ምንድን ነው እስኪ ስሜትን እኮ እረዳዋለሁ። እኛም በቃ መወጠር ውስጥ ነው ያለ ነው እና ምንም ግራ ገባን። ላይክ ተመልካቾችን እንግዲህ ከካሜራም ጀርባ ቤተሰብ ልናስገባ ሞክረናል ምናምን ማለት ከአቅማችን በላይ ሆነ፣ ኖርማል ሆነ። በቃ አሁን ጤነኛ ነኝ እያለ በቃ ማናቸውም ወደ ህይወት እንድትገቡ አልፈልግም። በምን አይነት መንገድ እንድንገባ የምንችለውን ሞከርን። ቁርአን ማስቀራት፣ የተለያየ ነገር ማስደረግ ላይክ የሆነ ምን አይነት በሽታ እንደሆነ ሳላውቅ የሆነ ታይም ላይ ኖርማል ነው፣ ከዛም ደግሞ ኖርማል ሳይሆንም ታገኙታላችሁ። እና አሁን ደግሞ እርግዝና ትዳር ደግሞ መጣና መወዛገብ ላይ ነው እያለን ያለ ነው። ምን አይነት ነገር ነው አሁን አንቺ አስበሽ መጣሽ? እንዴት መሰለህ አሁን እስከዛሬ ቢያንስ ሀብሉ ያልወለቀ ጊዜ የሰላም ጓደኞች ነው ምን ብለን አታለን ከአኑ ጋር ነገሮችን ለመግባባትም ነገሮችን ለማለትም እንሞክር ነበር። አሁን ግን ጭራሽ ሲወልቅ ብሶበት እኛን ራሱ አይናችሁን ላፍር ነው እያለን ያለው። በቃ ከቤት ይውጡልኝ ነው ባገኘ ነው አጋጣሚ ከቤት ይውጡልኝ ነው። በቃ በትግል ነው አንድ ቃል እንኳን የምናወራው እና ልክ አሁን ያመጣሁት ሀሳብ እንዴት መሰለህ ማለት በቃ አይሆንም ላይሆንም እኮ ይችላል ግን በቃ ስለጨነቀኝ ነው። ባለፈው የመጣው ልጅ ትዝ ይልሃል? ምንድነው ሰላም መታቱን ለማስደረግ ይዛ ሄደች
የሴትዮዋ ያክስቷ ልጅ ነው እንደዛ ነገር ሲመጣ ያሰራችባት የሴትዮዋ ልጅ ነው። እሺ እና ያኔ ቪዲዮን እያየሁት ነበረ። በቃ በፍላጎቱ ነው የመጣው፣ በራሱ ፍላጎት ማንም ጎትቶ አይደለም ያልመጣውና ምናልባት ይሄ የቀረውን የተቀመጠ ነገር የት እንዳለ እሱ እንዲያግዝ ማድረግ ብንችል ማለት አክስትየዋ መቼም የማታውቀው ነገር ይኖራል ብዬ አላምንም። የሆነ ነገር ታውቃለች እና ምናልባት እሱ አክስቱን እንዲያናግራት እንትን ብለን አማክረን ወይ ደግሞ የሆነ ነገር አድርገን እሱ አክስቱን ማናገር ብችል ከዛ አክስትየዋ የሆነ ነገር ብታደርግልን። እኔ መጀመሪያ አንተ ጋር ከመምጣቴ በፊት እሱ ጋር ነበር የሄድኩት። አውርተሻል? አዎ። እሺ። በጣም ማለት እምቢ አለኝ። እንዴት ነው በቃ ልንስማማ አልቻልንም። ጭራሽ ጥሎኝ ሄደ። ቀስ ብዬ ላናግረው ሞከርኩ። መጀመሪያ በሌላ ሰበብ ነበር ለማውራት የሞከርኩት ስለማንተዋወቅ በሌላ ሰበብ ሰጥቼ ድንገት እንደተገናኘን አስመስዬ ምናምን ከዛ በኋላ በደንብ አወራሁት ምናምን ከዛ ወደዛ ርዕስ እየገባው ስመጣ እየተከታተልሽ ነው እየሰለላችሁ ነው ምናምን በቃ በጣም ፈርቷል ልጁ። ግን እንዴት ነው ምንም ቢፈራው ምስኪን ነው ያስታውቃል። የሆነ ነገር ማድረግ እኛ ማገዝ ምናምን ይፈልጋል። ግን ደግሞ በቃ ይፈራል። አክስትየዋን በጣም ነው የሚፈራት። እናቱ እንደሆነች ማለት እናቴ ናት ነው እያለ ያለው። በቃ ለእኔ እናቴ ነች፣ እናቴን አሳልፌ አልሰጥም ነው እያለ ያለው። እና በቃ የሆነ ነገር ብል ደግሞ እሷ ትቆጣኛለች። እንደዚህ አይነት ነገር ነው ያለው። ግን በቃ በጣም ልሞክርኩ ግሩ ስር ወደኩ ምናምን ግን ምንም ሊሰማኝ አልቻለም። በቃ መጨረሻ ላይ የመጣልኝ ሀሳብ ይሄ ነው። አሁን እቺ ሴትዮ ካገባችሁ እህትየዋ ማን ጭራሻለች ምንም ሰላሙን አይሰጡት። እኔ ሶፊ ምልልሃለሁ በቃ 15 ቀን ወይ 1 ወር እንኳን በሰላም አትቆይም። አሁን ሀብቱን ለመውረስ ሞከረች፣ አይተሃል መታ የተፈጠረውን ነገር እኛም ነበርን አስፈርመው ሄደች። ግን ደግሞ ሀብቱን ሊያገኙ አልቻሉም። ስለዚህ አሁን ዞሮ የመጡበት እንትን ደግሞ ልጅ ነው። እኔ ሰላም ከማንም አርግዛ ሊሆን ይችላል። ግን ከአሁኑ እንዳልሆነ እኔ በጣም የሚያረጋግጠል ካለው ለምን መሰለህ እኔና ሰኒ ከዛ ቤት ወተናነቅ አሁን እንደዚህ ሆነ ከተባለበት ጊዜ ጀምሮ ሰላም እናቷ ቤት ናት። በቃ የመጨረሻ ጊዜ ተገናኘን ጊዜ መታው ከእንትኑ ጋር የተመለሰችበት ጊዜ ትዝ ይላል። በቃ ከዛ በኋላ ቤት አልነበረችም። እኛ ግን በየቀኑ ቤት ነበር፣ በየቀኑ ማለት ነው። እና አንድ ቀን እንኳን አብረው ሳታድር ልጅ አለኛል። ምናልባት ከሌላ ሰው አርግዛ ያው ልጅ ነው በየቦታው ነው። በቃ ምን ማድረግ ባለፈው አንዱ ፍቅረኛ ነኝ ብሎ መጣ። ሌላ 30 ፍቅረኞችም ሊኖራት ይችላሉ። ግን በቃ ይኸውልህ የእሱ ያልሆነው ልጅ ነው እንትን የምትለው ዲኤንኤ ማስመርመር ምናምን አንችልም። ስለዚህ አሁን እሷ ያላት አማራጭ ደግሞ ልጅ በሚል ተርካሻ ሰበብ ይዛ አኑን ማግባት ነው። አኑን ካገባችሁ ደግሞ እሷ የምትፈልገው ሀብት እጇ ላይ ነው። አሁን ስልክ ጉዳዩ እኮ ስለ ሀብት አይደለም። ግን በቃ እንዴት ነው ትጫወትበታለች። በደንብ ነው የምታላግጥበት። አሁንም በደንብ ነው በግላጭ የምታገኘው። የእግሯን እጣቢ ጭንቅላት እኔ ሳቢርን ሶፊ በቃ ማለት በቃ ይሄን ሳይ አልቻልኩም። እና መጨረሻ ላይ የመጣልኝ ሀሳብ ልጁን ማናገር ነበር። ግን ልጁ ጭራሽ ሊያናግረኝ ፈቃደኛ አይደለም። የሆነ የሚፈራው ነገር አለው። እኔ ደግሞ በምን አቅሜ እሱን ጎትቼ ይዘዋል። እና ከቻልክ እርዳኝ በቃ ወይ በሆነ ሰበብ ጥራው ወይ የሆነ ነገር አድርገህ አናግረው በእናትህ ሶፊ። ማለት ምናልባት የሆነ ነገር ካገኛል የሆነ ነገር ካገዘን እሱም እንደምን ብላ አክስትየውን ሄደን እኮ አስፈራራናት፣ በህግ አስያዝናት፣ በሳምንቱ ወጣች። ብዙ ነገር እየሞከርን ነው። ግን ምንም በቃ በጉልበቱ እንደዛ። እሺ ቆይ እሱ ካልተሳካ ሁለቱ ልክ እንደ እናትና ልጅ ናቸው አይደል? ቢያንስ እሱ ሄዶ ቢያናግራት እንዴት ነው ውስጥ ለውስጥ ይተዋወቃሉ። እስከዛሬ አብረው ነው የኖሩት። ስለዚህ የሆነ ነገሯን ያውቃል፣ ስስ ጎኗን ያውቃል ከኛ ይልቃል። ስለዚህ በቃ በዛ ስስ ጎኗ መግባት ይችላል። እኛ ደግሞ በሱ ስስ ጎን እንግባ። ደውለትና ወይ እዚህ እንዲመጣ አድርገውና እሺ እኔ እንዳደረገለት ነገር እሺ ጭራሽ ነው የማይመጣው። አሪፍ ሀሳብ ነው። ከሚተባበረን ነገር ከሆነ በቃ ምን ማለት የመጨረሻ የመጣልኝ ሰው ይሄ ነው። ልጁ ማናገር ብንችል ሄሎ ወይ እንዴት ነህ? አለን። አይ ምንም ድምፅ ዝም ብሎ ነው። አስቸኳይ ነበረ። ወዴት አካባቢ ነው? ቅርብና ቢሮ እንድትመጣ ነበር። ባለፈው ነው ያገኘኸኝ እና ቢሮ እናወራለን። ምንም ችግር የለም። እናንተ ቢሮ ያለኝ ስለዚህ አሪፍ ሀሳብ ነው። እሱ የምንችለውን አሳምነን እንዳለችው አንደኛው እኮ የተቀበረውን ነው። እዛ ፈለግነው ምንም ልናገኘው አልቻለም። ሴትዮዋ እንዳልሽው ሞከርን እኮ ብርም አልናት፣ የምንችለውን ነገር ሙሉ ነገር ናት።
ላይክ እንዳልሽውም ግን እሱ የሚያሳምናት ነገር ከሆነ እንደ እናትና ልጅ ስለሆኑ የሚያሳምናት አይነት ነገር ከሆነ የሆነው ስለዚህ ተመልካቾቻችን ምን ማድረግ ከምን መጀመር እንዳለብን ግራ የተጋባንበት ጊዜ ነው እና ይሄ አሪፍ እንደው ይመስለኛል። እስቲ ልጁ ይመጣና ደግሞ እንደምንም እሱን አሳምነን ነው ከዛ በኋላ ደግሞ እናትየውን ደግሞ ማሳመን ብንችልና ይሄ የተደበቀበት ሀብል ማግኘት የምንችል ከሆነ በጣም ለኛ ትልቅ እድል ነው፣ ትልቅ ሰክሰስ ነው። በቃ የሆነ ነገር ወደ አንድ ነገር ትልቅ ባንድ ዘለን እንጋባበት ነገር ነው የሚሆነውና ያው የአሁኑም ጉዳይ ወደ የሚያስፈራ ነገር እየሄደ ነው ያለው። አርግዣለሁ ብለው በጣም ደስተኛ ሆኖ ምናምን አሁን ትዳር ፈልጓሉ ምናምን ብዙ ነገር በቃ አሁን እነሱም እርግጠኛ ነኝ ደግሞ እያሰቡበት ያለውን ነገር ባለፈው አስፈርሞ ሲሄዱ ነው የገበቼላቸዋለሁ ምንም ማድረግ እንደማይችሉ የሄዱበት ቦታ ምን ያስፈረሙትን ነገር እያንዳንዱ ደግሞ የእሱ የሚሰራበት ቦታ ምናምን ብቻ ብዙ ፋይል ጠፍቶብን የነበረው ላይ እሱንም ሁሉ ወደ እሱ የሚዞርበትን ወደ እሷ የሚያዞርበትን መንገድ ነበር። ላይክ ያለውን ነገር ያሳይተናቸው ልጁ አሁን ላይ ያለበትን ሁኔታ አሳምነን እንግዲህ አንዳንድ የሚተባበሩ በዚህ አጋጣሚ የህግ አካላትም አሉና ያለበትን የአይምሮ ምናምን ነገር ብቻ ማሳመን ነበረብንና ይሄ ባይሆን ደስ ይለኝ ነበር። ግን ላይክ አሁን ከራሱ ጋር ስላልሆነ ስንሄድባቸው በቃ አንድ ሰው ወይም ደግሞ ጤናማ ያልሆነ ሰው ወይም የአይምሮ ከለ ወይም ደግሞ ከራሱ ጋር ያልሆነ ሰው ንብረትም ማዞርም ምንም ማድረግ መንቀሳቀስም በህጉ ስለማይፈቀድ በሱ ስንገባላቸው ምንም አማራጭ የላቸውም። አሁን ደግሞ ምን አደረጉ? ይሄኛው በዚህ በኩል መጥተው እሷን አገባ ማለት እንግዲህ ባለትዳር ነው። ባልና ሚስት ደግሞ የንብረቱ እኩል ይኖራቸዋል ብሎ ነው አስበው እንግዲህ በዚህ እየመጡበት ያለውና ይሄ ነገር መቼም አይሳካም። አሁን እኛ የምንችለውን እንሞክራለን። አንድ የጠፋ ምክንያቱም በቤተሰብ መሄድን በተለያየ ነገር ሰላም ነው ሰላም ትሎን ነው ከእናትየውም ጋር ጸብ ነው ከቤተሰቡ ከሙሉ ከእህቱ ጋር ከተለያየ ሰው ጋር በእሷ የመጣ ጸብ ነውና ስለዚህ ተመልካቾች ልጁ ደግሞ ሲመጣ ደግሞ የምንቀጥላችሁ ይሆናል። አብራችን ቆዩ። በጣም ጥሩ ተመልካቾች እንግዲህ በድጋሚ ተመልሻለሁ። ያው ኦልሞስት 30 ደቂቃ ያህል ከጠፋንባችሁ በኋላ ልጁም እየደረስኩ ነው እንዳላንዛዛባችሁ ብዬ ያቋረጥኩት ካሜራው ነው። ልጁ እንግዲህ ደርሻለሁ እየወጣ ነው ምናምን ብላ ደውላልኛለች። ስታሲ ሪሴፕሽን የምትቀበሉ እንግዳ የምትቀበሏ እሱ እየመጣ ነው። እሱን ደግሞ ከመጣ በኋላ በደንብ ስ ያለው ነገር ለማስረዳት እኛ ጋር ያለንበት ጭንቀት ወደ እሱ እንዲገባ አድርገን እስቲ እናትየውን ብቻ የሚያውቀውን ነገር አሁንም ሰው እንደነገረችኝ ከሆነ ከካሜራ ጀርባ በቃ ስታወራው ምናምን ነገር ብዙ የሚያውቀው ነገርና እንደተርበተበተ ግን ምን ነገር እንደፈራ ነው እየነገረችኝ ያለች። እሱን አሳምን ናግባ አስገቡ። ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው? አለን። ይቅርታ ትንሽ አስቸኳኮልኩ። ያለሁበትም ሁኔታ ትንሽ አለ አይደለ እንደዚህ አይነት ባህሪ ውስጥ ይከተኛል። እንደዚህ አይደለም ማለት እንደዚህ ልክ ችኩል አይደለም እና የወንድሜ ጉዳይ ሆኖብኝ ሁሉ ሰላም አመሰግናለሁ። አንተም ደግሞ እንደጠራው ቶሎ ብሎ ነው የመጣኸውና ያው እሷንም ታውቃታለህ መሰለኝ እንዳወራችሁ ምናምን ነገር አንዳንድ ጉዳዮች ላይ እንዳወራችሁ ምናምን ነግራኛለች እና ሀላንዛዛብህና ወደ ገደለው ነው ባልፈልግ አሁን ያለበት ሁኔታ የተካተከው ከሆነ በጣም እየሳተን የሚገኘው እና ያንተን እርዳታ ስለምፈልግ ነው እዚህ እንድትመጣ የፈለግኩት። እዚህ እንድትመጣ የፈለግኩት አንድም ያንተን እርዳታ እፈልጋለሁ። ሁሌ ምንድን ነው ምን ልርዳህ ሶፊዬ? እሷም ያወራችው ጉዳይ ነበራል አልተግባባችሁም እና ትንሽ ጥላት እንደሄድክ ነግራኛለች። ማለት በእሷ ጉዳይ ነበር አይደለም? አይደለም ሶፊዬ፣ ስራ ትቼ ነው የመጣሁት እኮ በእሷ ጉዳይ ነው እዚህ ቦታ ድረስ ከስራ ትቼ የእሷ ጉዳይ ማለት ያኖር ጉዳይ ነው። አንቺ አይደለም ሶፊዬ፣ አክብሬ ነው የመጣሁት አይደለም እኮ እሷ በእሷ ጉዳይ ነው ወይስ እዚህ እንደመጣ ሰማኝ እና ምንድን ነው ስራዎች ነው የመጣሁት እኮ ሶፊ። ገባኝ። እሺ ምንድን ነው አሁን? ምን አለ መሰለህ ከእሷ ጋር አውርቼ እኮ ጨርሻለሁኝ እኮ። አይሆንም የማይሆን ነገር ነው ብዬ እኮ ጨርሻለሁ አይደል? ከኔ ጋርም ጨረሰን። ይኸውልህ ከእሷ ጋር እኮ በስልክ ተደዋውለን ተገናኝተን በአካል ተገናኝተን አውርተናል። የማይሆን ነገር ነው ብያታ ነገሩን ዘግቼዋለሁኝ። በእሷ ጉዳይ ከሆነ እዚህ ቦታ የጠራኸው የማይሆን ነገር ነው ሶፊ። ምንድን ነው የምረዳሽ? አንተ እኮ ከዚህ በፊት መተሃል በራስህ ፈቃድ አይደል እኮ በራስህ ፈቃድ። ይኸውልሽ አዳምጪኝ አዳምጠኝ። እኔ ነኝ እኮ የጠራሁት ሶፊ እኮ። እሺ እንዴት እሺ ሰማኝ። አሁን ምን አለ መሰለህ ብልሃት ያለው ነገር እንዴት አሳልፌ ሰጣትም አክስቴን እንደዚህ ጠንቋይ ቤት መላለሽ አላት ምናምን ብልሃል እኮ። እንዴት ነው ብለው እንዴት ነው? እሺ እኔ አሁን እኮ ምን አለ መሰለህ አማራጭ አጣን እኮ ነው የምልህ። ይሄ ነገር ቤተሰብ ተሰርቷል። ድግምቱ ሀብልን አወጣንለት ሶፊ። ይኸውልህ አሁን ስለምወደውና የአኑ ጉዳይ ስለሚያሳስበኝ ስለነበር እኮ ነው በራሴ ጉዳይ እኮ መጥቼ እኮ ያን ሁላ ነገር የነገርኩህ እንጂ ወይ አንተ ደውለህልኝ ገባኝ አግኝቼ አይደለም በራሴ ፍቃደኝነት የመጣኸው እኮ። ታዲያ እንዴት ነው? እናመሰግናለን እኮ አልኩህ እኮ። ታዲያ እንዴት ነው የገዛ አክስቴን አሳልፈህ ስጥ እያልከኝ አለ? እሺ አሁን ምን አለ መሰለህ እሺ ወንድማችን ነቀው። ይሄ ልጅ እኮ ሊያገባ ነው። የሚያገባት ደግሞ ያሰራችበትን ነው። ይሄ ልጅ አርግሻለሁ ብለዋለች። የእሱ ያልሆነው ልጅ ታቅፎ እሺ ይሁን እሱ ሆነች። እንዴት ነው የገዛ አክስቴ ታቱን እናቴን እኮ አሳልፈህ ስጥ እያላችሁ ነው። እንዴት ነው አይደለም በቃ ያው ይወትና ነው እባክህ
እባክህን በቃ ያው ነው በራሳችሁ መንገድ ፈልጋችሁ ነግራችኋለሁ አይደል? ቦታው የት እንደሆነ እኔ እሱን አይመለከተኝም። የት እንደሆነ የት እንደተደበቀ ነግራችኋለሁ አይደል? በቃ የሱ አጣጣችሁ መድረስ ያለባችሁ የራሳችሁ ጉዳይ ነው እንጂ እኔ እዚህ ነገር ውስጥ አትክተቱኝ። በቃ አገባኝም። እኔ ያን ጉዳይ እንደነገርኩ እስኪ ዝም በይ አንቺ ነግሬሻለሁ እኮ ባካለም ተገናኝተናል። ያን ጉዳይ ስለሚያሳስበኝና ስለምወደው ስለነበር ነው ያንን ጉዳይ ነገሯችሁ አይደል እንዴ? አዎ ገባኝ እኮ። አሁን እኛ ያልተረዳህን ነገር ተረጋጋ እስቲ መጀመሪያ። እንዴት ነው መረጋጋት? እሺ እኛም ያለንበትን ውጥረት ተረዳና እንዴ ምን ሆነ ነው? ወንድማችን እያጣነው ነው። እኛም እኮ እኔን አልተረዳኸኝም። ተረድቼማ እኮ ነው እኮ ረጋ ብዬ እያወሩ ያሉት። ረጋ ማለትነቱን አይደለም ብትረዳኝ እኮ አክስትህን አሳልፈህ ስጠን አትለኝም እኮ። አንበሳ ስማኝ፣ እሺ ስማኝ፣ እኔን አዳምጠኝ። አማራጭ አጣን። አማራጭ እኮ አጣን ነው። መጀመሪያ አማራጭ እኮ ስናገኝ እኮ እዛ ቤት እንደተደበቀ ነገርከን፣ አመሰገንን። እኛ እዛ ቤት ስር ፈልገን አጣ ነው። ስለዛ አክስትህ ታውቃለች ይሄ ነገር ሊቀበል እንደቻለ ምን ማድረግ እንዳለበት አክስትህን ይሄድኩኝ በኃይል ሞከርኩኝ ናችሁ ሶፊ ከመሬት አሁን ተበገሩ ያስፈልገናል። ያሳደገችኝን አክስቴን እኮ ነው ምን አክስቴ እናቴን እኮ ነው እኮ አሳልፈስ ትያልከኛለሁ። እንዴት ነው የሰው አሳብደሻል፣ ጠንቋይ ቤት አስወስደሽ አሰርተሽበታል፣ እንደዚህ መስታወቅ አሰርተሽበታል ብዬ እንዴት ነው አክስቴን አሳልፌ መስጠት ማለት እኮ ብቻዬን ምንድን ነው መስሎሽ? ብዙ ለታውላለች እኮ እናውቃለን፣ ግን ደግሞ እዚህ ጋር የልጁ ህይወት አደጋ ላይ ነው። እሱን አይመለከተኝም። በቃ ረጋ በልና መጀመሪያም እኛ አይደለም እኮ ያገኘን ራስን አዳምጠና። እሺ ተረጋጋ። ከዚህ በኋላ ለሚፈጠረው ነገር ኃላፊነት እንወስዳለን። ለሚፈጠረው ነገር ማለት አሁንም እኮ ማለት ነው ክዳት አይደለም ማለት እየሰደብካት ምናምን በቃ እሺ ይቆያል በኋላ ፈቃድ ለምልክ ጭራሽ ያለውን ነገር ነግራችኋለሁ። አውርተን ጨርሰናል። አክስቴን አሳልፌ ልሰጥ አልችልም። አሳልፌ ሰጠው። አዳምጪኝ፣ አሳልፌ ሰጠው። ከዛስ ምን ነው የምወርቀው? የትኛውን ኃላፊነት ነው የምትወስዱት? ሶፊ የትኛውን ኃላፊነት ነው የምትወስዱት? ብቻዬን እኮ ነው የምኖረው እኮ። አክስቴን አጣሁ ማለት ጎዳና ላይ ወጣሁ ማለት ነው። የትኛውን ኃላፊነት? ይህንን ኃላፊነት ወስዳለሁ። ምንም አይፈጠርም ከአክስት ጋር ተንበርካ ነው እየለመነች እኮ ያለች አይደል? እሺ ምን ብዬ ነው የምሰጠውሽ? አይደለም አክስቴ ነይ የሰው ህይወት አባላሽተሻል፣ የሰው ህይወት አሳብደሻል፣ ነግራችሁ ለእናንተ አሳልፌ እዚህ ድረስ መጣ። አዳምጠኝ፣ ቆይ ከአንተ ጋር ጥሩ ግንኙነት እንዳላችሁ አውቃለሁ። አሁን አንተ አክስት ትምጣና እሷን ብቻ ሳመነልኝ። አሁንም እኮ ነው ነገር የለም። እናንተን እኮ ነው ሳልፈ ሰጥ እያልከኝ ነው አይደለም፣ ሁኔታውን ነው እያልኩ ያለሁት። እናትህን የምታሳምንበት መንገድ እኮ አትታውቃ። እኔ እናቴን እንዴት እንደማሳምናት እኮ ነው ያውቃለሁ። እሱ ያንቺ ጉዳይ ነው። አንተ እናትህን በምን ሰበብ ቀስ ብለህ እንደምታሳምናት እኮ ታውቃለህ። በእናትህ ወይ ሶፊ ምንድን ነው አይሆንም። አንተ በአሁኑ ቦታ ብትሆን ወንድሞች ሊያደርጉልህ የሚችሉትን ነው ያደረገ። አውርተን ይኸውልሽ፣ በስልክ ደውለን አውርተን ጨርሰናል። በአካልም አውርተን ጨርሰናል።
እንዴ ሰው ያሳዝንክ ይክበድክ እንዴ አንተ በሱ ወጣሩቶን እኮ እኔ እንዴት ላስረዳክ ይልቅ አልገባክም ልጁ ያለበት ሁኔታ ያኑ ህይወት ይልቅ አሁን ሰላም አገባችሁ ማለት ያኑ ህይወት ብቻ አይደለም የኪያ ህይወት ይበላሻል የሶፊ ህይወት የቱፋውት የጓደኞቹ የሁሉም የጓደኛ ህይወት ይበላሻል የአንድ ሰው ህይወት ብቻ አይደለም አንተ እንዳክስትህን አሳምነህ 4-5 ሰው አትርፍ ነው እያልኩ ያለሁት ተፈጠረ አንተ አክስትህን አሳምናት በቃ አንዴ በቃ ተነሽ ምን አለ እዚህ ጣጣ ውስጥ ማለት ነው እሺ በለን በቃ እሺ በለን አክስትን ደውል ጥራትና እዚህኛ ለማሳመን እንሞክር ምንም አይመጣም እሷም ትተባበረናለች ምንም አትሆንብህም በቃ እኛው እሷም ሰላምን ብር ሰጣት ከሆነ እኛ ብር ለመስጠት ዝግጁ ነን መደረግ ያለበት እንግዲህ ብቻ ይሄ ልጅ ግን ወደ ቀልቡ መመለስ አለበት የተደበቀው መተት መታወቅ አለበት ለከራሱማ ቆይም እኮ ያን ጉዳይ እኮ ያሳስበኛል እኮ እሱን ከተሳሰበ እኮ ተባበረን እያልን ያለው እኛ እኮ ምንም አትሆንም እርግጠኛ ነኝ ምንም አትሆንም በዛ ላይ ደግሞ ይልቅ አሁን ይሄ ነገር ቁርአን ተቀርቶለት ምንም ሆኖ እውነቱን ወደ ራሱ ሲመለስ እውነቱን ሲያቃክስተን የሚተዋት ይመስላል አይተዋትም እኔ የምነግርህ ነገር አሁንማ ምንም አያደርጋትም ቢያንስ ተባበረችው ቢያንስ ሁሉም እውነት አወጣችለት አለዛ ግን አሳዶ በቃ ለህግም ቢሆን ያቀርባታል አዎ አሁን ከእኛም ካልተባበረች እኛ እሺ ያው ምን አለ መሰለኝ እንዳለችው ማንዋር ወደ ጤናው እንደምንም ብለን እኮ አስመልሷል እኛ ፍጣሪ ላለንም እኮ አላበቃም እየሞከረ ነው ሶ ይሄ ነገር ድግምቱ ይገኝምና ይቀራበታል የሚደረግበን ተደርጎ ወደ ቀልቡ እንደሚመለስ ነግረውናል እኛ ግን ልናገኘው አልቻልንም ቤተሰብ እንዳለ ጠቆምከን ቤተሰብ ግን ስንሄድ አጣነው አብረን ያጣነው አይደል ስለዚህ እናተ ወይም ደግሞ አክስት ያለችበትን ቦታ ታውቃለች እንተባበረን ተባበረን ነው ማለት ከዚህ በፊት ነው ቶፋን ወስዳ ጠንቋይ ቤቱን ሳይታችኋለች ስለዚህ ከሰላም ጋር ያላችሁን ቁርኝት በደንብ ነው የምናውቀው እያንዳንዱ ነገር ታውቃለች ነው ስለዚህ ደውለን ነይ በላትና እዚህ ቀስ ብለን ያለውን ነገር እኛው ስለዚህ አንተ ደግሞ ስለምትወድ እንዴ ተባበር ብቻ ትፈልግ በምን አይነት ምን ስለትራስሽ በእንደዚህ አይነት ነገር እንዴ ደስ ባለ ወይም ለፈልግሽ ያለው በላት ተጎድቻለሁ እናት ነው አይደል እሺ ፖሊስ አጥሩ ለምን ብለን እንጠራለን ፖሊስ ምን አድርገን ችግር ተፈጠረ እናት ደውልላት አሁን ሰዎች ሊጎዱኝ ነው ምናምን በላት እዚህ ስትመጣ ቀስ ብለን ነው ነበር ሰዎች ሊጎዱኝ ካልቋጥማ ራሷን ስታልቶር ትችላለች እሺ ይቀጥል በቃ ሌላ መንገድ ፈልግ ቀለል አድርገን ቀለል እንድትመጣ ስራ ላይ ችግር ተፈጠረና እኔ ዋሱኝ ነገር ስራ ላይ ስልኩን ትችው ነው በጣም ስልካችን ማሽን ዘብልናት ይቅርታ ስለነገርኩ ነው እርግጠኛ ናችሁ ፖሊስ አይመጣም ለምን ፖሊስ ምን መረጃ ነው እናዛታለን ሄሎ አክስቴ እንዴት ነሽልኝ አለሁ እግዚአብሔር ይመስገን አለሁ ትንሽ ስራ እየሰራሁ እኮ ደግሞ ለአንድ ጉዳይ ፈልግሽ ነበር አክስቴ ሰላም ነኝ ስራ ቦታ ትንሽ አለመግባባት ተፈጠረና እንድትመጪ ፈልጌ ነበር አይ እናትህን ሲሉኝ ያው አንቺ አይደለሽ እናቴ ቀጥታ ወደ አንቺ ለመደወል አስቤ ችግር የለውም ችግር የለውም አታስቢ አክስቴ እኔ ደህና ነኝ እሺ በቃ አድራሻውን በቴሌግራም ልክልሻለሁ እሺ ቶሎ በይ አክስቴ አትቆይ እሺ ደግሞ ዳኒ እንዳታስቢ እሺ የምር ነው ደህና ነኝ እሺ አሁን ልክልሻለሁ እሺ ቻው በቃ ቶሎ በይ ፍጠኝ እሺ ተረጋጋ ምንም የሚፈጠር ነገር ምንም እናደርጋለን ምንም የሚፈጠር ነገር ነው በቃ እዚህ መተን እንተባበርን ብቻ ባይሆን አንተ
በቃ ተባበሪያችሁ ብለን ተሰምናት ነው። ከዚህ በፊት ሞክረናል እናወራት ምናምን ነገር ማለት ፈቃደኛ አይደለች። ብር የሚያስፈልጋት ገንዘብ የምትፈልግ ነገር ከሆነ እኛ ዝግጁ ነው። ብቻ ይሄን ነገር ከራሱ ላይ ብቻ እናንሳው። እሺ ስለዚህ ተመልካቾቻችን ምን እናደርጋለን? ያው ሎኬሽኑ ምን አለላከላትና ያው ካንተና አቋርጧለን። እሷ ልትንታስተል ደግሞ ያለው ነገር እሱ የሚረጋጋና ውሃ ማምጦለት አንተ ተረጋጋ ምናምን ከዛ በኋላ ለክስ ይቆምጣ ሰው በርገኝ ይደረጋላችኋል። ምንም አትሆን እመኔ እሷ ራሱ ከጸጸት ትድናለች ከዚህ በደንብ እመኔ። ስለዚህ ተመልካቾቻችን ክስ ይቆምጣ በኋላ እንቀጥላችኋለን። አብራችሁን ቆዩ። ታንቱ ተመልካቾቻችን እንግዲህ ያው በስተመጨረሻ ደርሰዋል። እንዴ ምን ወላ ታለቅሰው በቃ ምንም የመጣ ነገር የለም። ቢያንስ ሰማኝ አዳምጠኝ። አሁን እንዴ እነሱ ፊትም እየመገቡ ነው አርዳስ ምንም የምናደርጋቸው ነገር የለም። በቃ እንዲተባበሩ ብቻ ወንድማችን ማራንኛ ይፈልግ ነው። እሺ እየወጡ ነው። አስገባል ደናለች ሰላም ምንድን ነው ልጄ ምን ተፈጠረ? ደግሞ ምን ነው ምን አረገ ደግሞ ልጄ ይሄን ያገጣም እንዴ ምንም አልፈለግም። ምንም አያደርግም። የኔ በቃ ምንድን ነው ልጄ ነገር ተጎድተሃል እንዴ? ምንድን ነው ምንም አያደርግም። ዝንግታ መጣኝ ምንድን ነው እንዴ? ቁጭ ተረጋጊ። ቁጭ እንኳን ተገባህ ወደ እሱ ምንድን ነው? አይ ምንም እሱ ጋር አንቺ እንድትቀመጭ ፈልጌ። ምንድን ነው የተፈጠረው ነገር? ምን አገናኘ እዚህ ጋር? ምንም የተፈጠረ ነገር የለም። ይረጋጉና በቃ እሺ ተረጋጋለሁ። ንገሩኛ ታዲያ። እሺ ደህና ነው። ተረጋጉ። ምንድን ነው ልጄ? ተረጋጉ። ምንም አልተፈጠረም። ደህና ነው። ተረጋጋ እስኪ። እሺ ምንም አልተፈጠረም። በቃ እኛ እንዲመጡ ስለፈለግን ብቻ ነው እንጂ ምንም የተፈጠረ ነገር የለም። እባክህ አንተ አውቃለሁ። በእኔም ላይ እኮ እንትን አላልክም ወይ እንኳን ልጄ እኮ የዛኔ በቃ አለመግባባት ተፈጠረ። በቃ እናንተ መታሰር ስለነበረባችሁ አሰራያችኋለሁ። እኔ ጋር እንዳልማንስማማ አውቃለሁ እኮ። አሁን እሱ አይደለም ጉዳዩ ማዘር። እኛ አሁን እዚህ የጠራንባችሁ ጉዳይ ሌላ ነው። ትልቅ ጉዳይ ነው ስላጋጠመን። አሁን ጉዳዩ ከአቅማችን በላይ የሆነ ነው። ከዚህ በፊት ትብብራችሁን ጠይቀናል አይደለ? አሳይታችሁናል። እሺ እናመሰግናለን። የተሰራበትን አኗል ቶፋን ይዘው ሄዶ ምናምን ነገር የተሰራበትን ቦታ አሳይታችኋል። ለሱ እናመሰግናለን። ግን አሁን ደግሞ መጥቶ ነገር ደግሞ አሁን የእናንተ እርዳታ ያስፈልገናል። እግራችሁ ላይ መውደቅ ካለብኝም ልውደቅ። አዳምጠኝ። አሁን ይሄ ልጅ ከራሱ በላይ የሆነ ነው። ይሄ ነገር ድግምቱ እየባሰበት እየሄደ ነው እና ብዙ ነገር እንደሚያውቁ እናውቃለን። አሁንም እንተባበሩን ፈልገን ነው። እንደምን ፈለክ ደግሞ አሁን ከኔ አክስቴ በቃ አሁን እንዳሰራሽበት ነግሬያችኋለሁ። ምን ላድርግ በቃ አክስቴ ነው ከጭንቀት ከአቅሜ በላይ ነው። እሺ ይቅርታ። የኔ ማሳደግ ይሄ ነው ትርጉሙ አይደለም። ይሄ ነው ትርጉሙ። ይቅርታ አክስቴ ሀው ፈልጌው ነው። ሁላ ነገር ምን አስፈልገ? ምን ብለን ያመጣኸኝ? የተደረደርክ የተጎዳ መስለህ እኮ ነው ያመጣኸኝ። ይሄ ነው አንተ እንደዛ አድርጌ ያሳደግኩ ለዚህ ነው አይደለም ማዘር። አሁን ይሄ እኮ የሚያኮራ ጉዳይ እኮ ነው። ምን አይነት ልጅ ነህ እንዴ? ብነግርሽ አትመጭም ነበር አክስቴ። እንዴት እመጣለሁ ማዘር? ይሄ እኮ የሚያኮራ ጉዳይ እኮ ነው። አሁን የተፈጠረው ነገር እኮ አይነት ነህ ምን ጨካኝ ነህ? እንደዚህ አሳልፎ አልሰጣችሁም እኮ አሁንም እኮ ነው። ይሄ ልጅ ወደ ጤናው ቢመለስ ማዘር፣ አሁን እኛ እየሞከርን ነው፣ ግን ደግሞ እያገኘነው አይደለም። በስተመጨረሻ ግን ፈጣሪ ከረዳን በኋላ ይሄ ልጅ ወደ ቀልቡ ይመለሳል። ወደ ቀልቡ ሲመለስ እሱ ከእናንተ ጋር ሌላ አደጋ ውስጥ ይገባል። ትብብራችሁን እንፈልጋለን። ስለዛ ቤት ስር የተቀበለ ጠንቋይ ቤቱን አሳያችሁን። እሺ ምንም ልናገኝ አልቻልንም። ዝም በል አንተ እባክህን ዝም በል። ይኸው በገደል ማስገድለኛል አመጣህ አይደለም። በቃ እናስራሽ ለምን ግልጽ አታወራኝም? ከዛ ከቤት በቃ አንተ እኮ አስገድለኛል፣ አሁን አስገድለኛል። በቃ እኔ በአንተ ቤት የለውም። በቃ ገድለኛል። እንደዛ አታስቢኝ። እንደዛ በቃ ምንም አልፈልግም። በቃ አንተ እንደዛ አይደለም አክስቴ። አሁን ታውቂዋለሽ አይደል? አንተ ምን አይነት ልጅ ነህ? እውነት እናትህ በወል እንደዚህ አታረገኝም። ምን ነው አክስትም እኮ እንደ እናቱ እኔን ያሳደግኩ ገባህ? ለምን እናቴ ነሽ? እንደዛ አትበይኝ። በቃ እዚህ በኋላ አንተ ማየት አልፈልግም። ኧረ በእናትሽ አክስቴ ማየት አልፈልግም። አሁን እኛ የምንፈልገውን ነገር መጀመሪያ አዳምጡ። ተረጋጋ። ምንም ታስረጅኝ እኛን በግድ እንትን እንዲህ ያደረግነው ልጅ የሎትም። እናቴ ቆይ ላስረዳው። ትንሽ ልጅ ትንሽ አክሽን እናቴ አደጋ ላይ ነው አሉ። እኛ ጓደኛችን አደጋ ላይ ነው። ምን የኔ ልጅ እኔ የሚደረገውን ነገር አንተ ብያለሁ ወስጄ አሳይቻቸው። እዚህ ውጭ ምንም አውቀው ነገር ያውቃሉ። ማዘር እንዲተባበሩ እንፈልጋለን። ይሄ ልጅ ወደ ሌላ ነገር እየሄደ ነው። እቺ ልጅ ሳይፈልግ ሊያገባት ነው። ሀብሉን አውለቅ ነው። ሀብሉ ውጪ ደግሞ ቤት ስር ደግሞ የተቀበረ ነገር እንዳለ እናውቃለን። ያን ነገርም ደግሞ ያውቃሉ።
ያሉ ክፍል ውስጥ እንደተደበቀው ይሰማቻለሁ ከሰላም ጋር እኔ ምንም ልረዳሽ አልችልም። እና ተነሽልኝ ተነሽ። እሺ ካላልኝ አልነሳ ያው ህይወት አደጋ ላይ እኔ እነግራታለሁ። ተቀመጭ። ዝም በል አንተ ምንም አይደለም። እዚህ በኋላ ላስፈጭ ምንም ልረዳሽ አልችልም። በቃ እሺ አዳምጪኝና ቁጭ በይ። ከሌሎች ጊዜ እሺ እናቴ ምን ይደረግ? ምን ይመለከተኛል? እኔ ምን ይመለከተኛል? አደጋ ላይ ቢወድቅ እንደ ሰብስሬ ሰው ባለው ሲሰውን ትምጽና ማቆና በቃ ቤቱን ፋሳዩአችሁ በቃ ያውቃሉ። ከሆነ ስለሚያውቁ ተባብሩን ነው። ይኸውልህ ልጄ ማውቀው ነገር የለኝም። ከሰላም ጋር ክፍል ውስጥ ያሉ ክፍል ውስጥ እንደተደበቀ ታውቂያለሽ። ዝም በል ብያለሁ። እንኳን እንደተደበቀ ታውቂያለሽ። አዳምጪኝ አክስቴ። አክስቴ ይላል እንዴ ደግሞ ምን ይሄም አይደለም። አሁን ያለበት ሁኔታ ታውቂያለሽ። ከዚህ ፊት ደግሞ አሁን ምን አይነት ሰው እንደሆነ ታውቂያለሽ። ልጄ ይሉት እኔ ልረዳሽ አልችልም። አክስቴ ልረዳሽ አልችልም። በቃ እንደዚህ መሆኑን ባውቅ አልመጣም። እኔ እነግራታለሁ። ተነሽ ቁጭ በይ። እኔ እነግራታለሁ። ይኸውልሽ አክስቴ አይ አልመጣም ነበር። ይሄ እንደዚህ አሁን መሆኑን ያለበት ባውቅ ሁኔታ አልመጣም። ታውቂያለሽ አይደለም? እሺ አንዴ አዳምጪ። አንዴ እኔን እንደልሽ አዳምጪ። እንዳትይልሽ አንዴ እኔን አዳምጪ። አዳምጪኝ ነው እንዴ ደግሞ ይቅርታ። እሺ በቃ ልንገርሽ። እሺ ይኸውልሽ አሁን ያለበት ሁኔታ ታውቂያለሽ። እና ከዚህ ፊት ምን እንደሚሰራ እንደነበረም ታውቂያለሽ። ለሰዎች እንደነበር ታውቂያለሽ። ለሰዎች አዛኝ እንደነበር ታውቂያለሽ። አሁን ደግሞ ያለበት ሁኔታ ጥሩ ስሜት ላይ አይደለም። አብዷል ልጁ። እኔ ምን ሰላም መተት እንዳሰራችበት መስተፋቅር እንዳሰራችበት ታውቂያለሽ። ይሄንማ ተነጋግረናል እኮ ያ ነገር አብሉ እንደተሰራ ታውቂያለሽ። አብሉም ተበጥሶ ደግሞ ሊድን አልቻለም። ሊድን ያልቻለበትን ምክንያት ደግሞ ታውቂያለሽ። አንተ እንደገና ወደ ኋላ አትመልሰኝ። ወደ ኋላ ክፍል ውስጥ የተደበቀውን ነገር ታውቂያለሽ። ከሰላም ጋር ስታወሪ ሰምቻለሁ። ነገር የለኝም። ከሰላም ጋር ስታወሪ ሰምቻለሁ። ዝም በል ብያለሁ። እኔ አንተ ልጅ እንዴት ነው ዝም የምለው? አክስቴ አሁን እኮ ነው። ምን አይነቱ የተረገመ ልጅ ነው ይሄ? አሁን እኮ ምንም አይደለም አክስቴ። ለሰዎች ሲረዳ እንደነበር ታውቂያለሽ። ለሰዎች እንዴት እንደሚያዝ እንደነበር ታውቂያለሽ። ይሄ ካልክ ገና ስታመጣኝ ባወራኸኝ ነበር። እና ያን ጉዳይ ነው። አንዴ ተወዳ መስለኝ ደንግጬ ነፍሴን አላውቅም ስመጣ። ምን አይነት ልጅ ነው? አክስቴ አንቺ ምንድነሽ? ንጹህ እንዲሆን በቃ ከዚህ ነገር ውስጥ እንድትወጪ በቃ እባክሽን በቃ አሁን እንዲህ እኔ ምንም ነገር የተደበቀበትን ቦታ ነገራቸው እባክሽን።